ጳውሎስ እንግዲህ ለጢሞቴዎስ የተለያዩ ነገሮችን ነግሮታል እንዳለ የጢሞቴዎስን መልእክቶች ስታዩ መመሪያ እንዴት አድርጎ ነው ሰው በእግዚአብሔር ቤት መኖር ያለበት አያችሁ እያንዳንዱ ነገር መመሪያ ከሌለው ስርዓት ከሌለው የትም ቦታ አብሮ መኖር አይቻልም በተለይ ግሩፕ ያለ ህዝብ ያለበት ቦታ ላይ ስርዓት ያስፈልጋል መመሪያ ያስፈልጋል ይሄ ደግሞ እንደ ማህበር አይደለም ወይ ደግሞ ሰዎች ተሰብስበው ግንኙነት ብቻ የሚያደርጉበት እንደ ኮሚኒቲ አይደለም ነገር ግን ይሄው ቃሉ ሲነግረን ምን ይላል ቤቱ የእውነት አንድና መሰረት ነው የሕያው እግዚአብሔር ቤተክርስቲያን ነው እስቲ አሜን እና የእግዚአብሔር ቤት ስለሆነ እግዚአብሔር ደግሞ እንዴት መኖር እንዳለብን እንዴት መውጣት እንዴት መግባት እንዳለብን በቃሉ ውስጥ ጽፎልናል አሁን ከነሱ መካከል ነው እንግዲህ እያየን ሰሞኑን ያለነው አሁን ዛሬም የምናየው በሚቀጥሉትም ሳምንታት እግዚአብሔር እስከረዳን ድረስ የምናየው የቤቱ ስርዓት ነው ወገኖቼ የእግዚአብሔር ቤት በሰዎች ቀና አስተሳሰብ ወይም አመለካከት አይመራም የእግዚአብሔር ቤት በእግዚአብሔር ቃል የሚመራ ነው በእግዚአብሔር ሐሳብ የሚመራ ነው ስለዚህ ምንም ነገር ስታደርጉ ሁሉ ጊዜ አንድ ጥያቄ መጠየቅ ያለባችሁ ይሄን ነገር የማደርገው ወይም ይሄን ነገር የምለው እንደ እግዚአብሔር ቃል ነው ወይ የሚል ሁሉ ጊዜ አማኝ ማንሳት አለበት ማለት ነው እንግዲህ ባለፈው ሳምንት ስለ ስህተት አሰራር ወይም የስተት ትምህርቶች እንዴት እንደሚሰሩና ደግሞም ስለ ታማኝነት ተነጋግረን ነበር ዛሬ በአምስተኛ ደረጃ የምንነጋገረው አምስተኛው ነጥባችን መንፈሳዊ ውጊያ እንዴት እንደሚደረግ ነግሮት ነበርና በሱ ላይ እናያለን ምዕራፍ 1 ከ18 እስከ 19 ያለውን አነባለሁ ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ ሰጣለሁ እምነትና በጎ ሕሊና ይኑርህ አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል ከነዚህም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ ሰጠዋቸው ሄሜኔዎስና እስክንድሮስ ናቸው ይላል እና እዚህ ክፍል ላይ ምን ይነግረናል ጳውሎስ ወይም ለጢሞቴዎስ ሲነግረው ምን ይለዋል መንፈሳዊ ውጊያ እንዴት እንደምታደርግ ነግርሃለሁ ነው የሚለው አስቀድሞ ስላንተ የተነገረ ትንቢት አለ በታላላቅ ሐዋርያት በታላላቅ የእግዚአብሔር ሰዎች ነገ ማን እንደምትሆን ተነግሮሃል ግን ያ የተነገረህ ለመውረስ ዝም ብለህ ይሄድክ አይደለም ከህይወትህ የሚጠበቅ የህይወት ድርሻ አለ መወጣት ያለብህ ወደዛ ስትገሰግስ አትደርስም የሚል እዛ ጋር እንድትደርስ አንፈልግም የሚሉ ሌሎች ጠላቶች አሉ አጋንንቶች አሉ እናስተጓጉልሃለን እናሰነካክልሃለን የሚሉ ስለዚህ እንዴት መዋጋት እንዳለብህ እነግርሃለሁ ይለዋል እና እዚህ ውስጥ የነገረው በተለይ ሁለት ነጥቦችን ነግሮታል እምነትና በጎ ሕሊና ይኑርህ ይለዋል መንፈሳዊ ውጊያ ለማድረግ እነኚህ ሁለቱ ከሌሉ ከባድ ነው ወይም አይቻልም ነው የሚለው አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል ይላል ይታችሁ መርከብ ኮምፓስ ባይኖረው ወይም የሚመራበት መሪ ባይኖረው ይሄንን የሚያህል ትልቅ ውቅያኖስ ላይ ምን እንደሚሆን አስቡ የት እንደሚሄድም አያውቅም እምነት የሌለው ሰው በጎ ሕሊና የሌለው ሰው እንደዚህ ሆኖ ነው የሚለው ወገኖቼ ትንሽ ስለ በጎ ሕሊና ልነግራችሁ ፈልጋለሁ መንፈሳዊ ውጊያ ላይ በጎ ሕሊና በጣም አስፈላጊ ነገር ብዙ ጊዜ በቤተክርስቲያን ግን ሲታይ አይስተዋል ብዙ ጊዜ በብዙ አማኞች ህይወት በጎ ሕሊና ሲኖር አይታይም ይሄ ግን አደገኛነቱ ለሌላ ሰው ሳይሆን ለራሳችን ነው ለመሆኑ በጎ ሕሊና ምንድነው በጎ ሕሊና ምንድነው ብለን ስንል በጎ ሕሊና ማለት ለነገሮች ቀና አመለካከት ማለት ነው ወይም ቀና አስተሳሰብ ማለት ነው አንዳንዴ ከተለያየ ምክንያት ነገሮች ወደ እናንተ ሊመጡ ይችላሉ ነገሮችን በመጥፎ ጎን ከማየት ይልቅ በጥሩ ጎን ለማየት መጣር በጣም ወሳኝ ነው አለበለዚያ ሰይጣን እድል ያገኛል
አንዳንዴ የሆነ ነገር ሀፕን ያደርጋል ያን ነገር ሲያደርግ ቶሎ ብላችሁ እንዲህ ስለሆነ ነው ብላችሁ በእናንተ ላይ መጥፎ ታስቦ እንደሆነ ብቻ ካረጋችሁት መንፈሳዊ ውጊያ ማድረግ አትችሉም ለምን ውጊያችሁ ከአጋንንት ጋር መሆኑ ይቀርና ከሰዎች ጋር ይሆናል ስጋ ለስጋ መተያየት ትጀምራላችሁ ያን ጊዜ ፉርሽ ወጣችሁ ማለት ነው ጠላት ድል ፈንታ አገኘ ማለት ነው ለምን ውጊያችን ከደምና ከስጋ ጋር አይደለም ተብሎ ተነግሯል አለቆችና ስልጣናት የሚባሉ መናፍስቶች አሉ አንድ ሁለት ልንገራችሁ ሰይጣን አለ እስቲ ተጎናችሁ ያለውን ሰው ነካርጉትና ሰይጣን እውነት ነው ምሳሌ ሳይሆን እውነት ነው በሉት አንዳንድ ሰው ሰይጣንን ሲያስብ እንትን ነው የሚመስለው ምሳሌያዊ ያባባል ልክ ሰይጣን ነው አይደለም አለ ሪል ነው ይኸውልህ ሰይጣን አለ የሚለው ለትንሽ የጥያቄ ምልክት ካረክ አደጋ ላይ ነው ሰይጣን አለ የሚለው ሁሉ ጊዜ ካሰብክ ግን ጠንቃቃ ወታደር ትሆናለህ ለመንፈሳዊ ውጊያው ንቁ ትሆናለህ ሰይጣን አለ መጽሐፍ ቅዱስ ይሄንን ይነግረናል ጳውሎስ በተለይ ለኤፌሶን አማኞች ሲጽፍ እንደምታውቁት በምዕራፍ 6 ከቁጥር 10 ጀምሮ ኤፌሶን ስለ መንፈሳዊ ውጊያ ይናገራል በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል መጋደላችን ከደምና ከስጋ ጋር አይደለም ካለቆችና ከስልጣናት በዚህም በሰማይ ስፍራ ከሚሰሩ ከክፋት መንፈሳውያን ሰራዊት ጋር ነው ይላል አጠር ሲደረግ ከሰይጣን ጋር ነው የሚለው ሰይጣን የሚባል ጠላት አለሽ ሰይጣን የሚባል ጠላት አለ 24 ሰዓት ሌላ ስራ የሌለው ስራው አንተ ይሆንክ ታውቃላችሁ የሰይጣን ስራ ልክ ጧት ተነስቶ ፕላን የሚያደርገው ምን የሚያደርገው እኛን ነው እኛ ግን አናቀም ብዙዎቻችን ስለ ሰይጣን ማሰብ አንፈልግም ወይ ስንበረከክ በኢየሱስ ስም የምንላት ጥቂት ደቂቃ ብቻ ነው ግንስ እያንዳንዱ እርምጃ ላይ እያንዳንዱ እንቅስቃሴ ላይ በሚመጡት ሰዎች በዙሪያ ባሉት ሁሉ ሊሰራ የሚፈልግ ክፍተት በተገኘ ቁጥር ሊገባ የሚፈልግ ህይወትን ለማመሰቃቀል ግራ ለማጋባት የሚፈልግ ጠላት አለ ወገኖቼ ስንቶች ንቁ ናችሁ በመጠን ኑሩ ንቁም ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል በዓለም ያሉ ወንድሞቻችሁ ሁሉ ያን መከራ እንዲቀበሉ አውቃችሁ ጸንታችሁ በእምነት ተቃወሙት ይላል አለ በሰዎች የህይወት ዙሪያ አለ መጽሐፍ ቅዱስ ይነግሮናል አንዳንዴ እንደዚህ ያስባችሁ ታውቃላችሁ ስትጸልዩ በቃ በጣም በተለይ ጾም ጸሎት ገብታችሁ ህይወታችሁ ጥሩ መስመር ሲይዝ ሰይጣን እንደው ብዙ ጥፍት የሚል አይመስላችሁ አይደለም ይሄ መጽሐፍ ቅዱስ አይደለም ግን ግምታችን ነው እንደዛ ነው ይመስለን አይደለም እንደዛ ይመስለናል እንጂ ኢየሱስ 40 ቀንና ሌሊት ከጾመ በኋላ መጣ ይላል ሰይጣን ጾሞ ልክ ሲጨርስ ሰይጣን መጣ እንዴ ምን ያለው ሲባል ጸሎት አቁም እንጂ እኔ ዓለምን እሰጥሃለሁ አለው ታውቃለህ እንደዛ ነው ያለው በቃ ብቻ ብሩንም ወርቁንም እኔ ልስጥ ብቻ አንተ ጠብን ከኔ ጋር ተው አትዋጋኝ ነው ያለው የእግዚአብሔርን ሐሳብ ማስፈጸም የምንፈልግ ከሆነ ከሰይጣን ጋር እለት የምንጋደል መሆናችን መዘንጋት የለበትም እንደውም የሚገርመው እንደ ሰይጣን አይነት ጠላት የለም ለምን 24 ሰዓት ተኝታችሁ እንኳን መጥቶ ይዋጋል አሁን ከተኛህ እስቲ እንዴት ይዋጋል ተኝተህ ቢፈልግ ህልምና ራእይ ያመጣ ይዋጋል ቅዠት ያመጣ ይዋጋል የተቻለው መጠን ሁሉ ነው የሚያደርገው ጠላት አለ ብዙ ጊዜ የምንለው ነገር አለ በተለይ ያዕቆብ ምዕራፍ 4 ቁጥር 7 ላይ ለእግዚአብሔር ተገዙ ዲያብሎስን ግን ተቃውሙት ከናንተ ይሸሻል ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ይላል ለእግዚአብሔር ተገዙ ይላል በመጀመሪያ ደረጃ መንፈሳዊ ውጊያ ለማድረግ ሰይጣንን ለመቃወም ለእግዚአብሔር መገዛት አማራጭ የለውም
ለእግዚአብሔር ተገዝተህ ነው ሰይጣንን መቃወም የሚቻለው የሰይጣንን ስራ እየሰሩ ሰይጣንን መቃወም አይቻልም የሰይጣንን ሐሳብ እያረጉ ሰይጣንን ማባረር አይቻልም ስለዚህ ይሄ ክፍል ምን ይለናል ለእግዚአብሔር ተገዙ ዲያብሎስን ግን ተቃወሙት ከናንተም ይሸሻል ይላል ይሄን ተናግሬ ያቃለው በሌላ መልኩ ይውልህ ካልተቃወምከው አይሸሽም ማለት ነው አይደል ተቃውሙት ይሸሻል ካለ ዝም ካልከው አለ ማለት ነው እሱ ካለ ደግሞ ሌባ ነው ሌባ ቤት አስቀምጣል ማለት ነው ስለዚህ ሰላምህን በረከትህን ጤናህን ህብረትህን ከሌሎች ጋር ያለህን ሪሌሽንሺፕ ይሰርቅብሃል እንዴት እንደሆነ ሳታውቅ ሐዘንተኛ ሆነ ራስን ታገኘዋለህ ግራ የገባው በትክክለኛው ሚዛን ስትታይ እኮ የጎደለብህ የለም ግን አንተ ሁሉ ዓለም በሙሉ ባንተ ላይ እንደተደፋ ታስባለህ ነገርሽ ሁሉ ከጅሽ እንደተበተነ እንደተሰረቅሽ በቃ ግራ እንደገባው ሰው ለምን ሰይጣን አለ ጳውሎስ ይሄን ይነግረዋል ውጊያ ያለብህ ወታደር ነህ ይለዋል በሌላውም ክፍል ላይ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ይላል ስለዚህ አማኝ ሁሉ ጊዜ ንቁ መሆን አለበት እዚህ ጋር ይሄ በተለይ ውጊያችን ከደምና ከስጋ ጋር አይደለም የሚለው ትንሽ ልናገር ሰይጣን ብዙ ጊዜ አማኞችን የሚያሳስታቸው አይናቸውን ቶሎ ብለው ሰዎችን እንዲያዩ ያረጋል ትንሽ ነገር ሀፕን ካረገ ሰይጣንን ብለው ካሰቡ መንፈሳዊ ውጊያ ነው ማድረግ ያለባቸው ሰው ብለህ ካሰብክ መንፈሳዊ አይደለም ያስፈልገው በአካል ነው መጣላት ያለበት ወይ በቃል ነው የምትናገረው ወይ በእጅ ነው የምትጣለው ወገኖቼ እኛ አማኞች ከሆን መንፈሳዊያን ከሆን ጠላታችን መንፈሳዊ ነው ውጊያችን መንፈሳዊ ነው አምላካችን መንፈሳዊ ነው ስለዚህ በስጋ እንደሚኖሩ ሰዎች እንድንኖር አልተጠራንም መንፈሳዊ ውጊያ ልናደርግ ይገባል ማለት ነው እግዚአብሔር ይባረክ በተለይ ይሄ በጣም የሚታወቀው ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ጀምሮ ያለው ቃል ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም የጦርቃችን ስጋ አይደለም ይላል ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን አእምሮን ሁሉ እንማርካለን ይሄንን ስሙኝ ይው ውጊያው ያለው አእምሮ ላይ ነው የሚለው መንፈሳዊ ውጊያው አእምሮ ላይ ነው አእምሮ ላይ ውጊያ ሆኖ አንተ ደግሞ በበጎ ህሊና ማጣት ምክንያት አእምሮህን ካበላሽኸው በቃ ተሸንፈሃል ማለት ነው ሰይጣን መጀመሪያ አንዱ ውጊያው የውጊያውም ዓላማ በጎ ህሊና ማሳጣት ነው አንዱ ኦሬዲ በጎ ህሊና አተከተበከው ውጊያም አይዋጋም እንደውም ለሌሎች ውጊያ ያደርጋል በቃ ኦሬዲ ተገኝቶብሃል ከዚህ ፊት ነግሬያችሁ የለ አጋንንት የሚመደብላቸው ሰዎች አሉ ብዬ ቆይቷል አይቲክዛ ተናግሬ ያቃለሁ በጣም የሚተጋ የሚበረታ ሰው ካለ 1000 አጋንንት የሚመደብለት አለ በጣም በቃ ሁሉ ጊዜ የሚጸልይ በጥንቃቄ የሚሄድ ከሆነ ከዛ ደግሞ መለስ ያለ የተወሰነ ትጋት ትንሽ ከታየበት ደግሞ 100 አጋንንት ይመደብለታል ብዙም ደግሞ ቸርች የማይቀር ግን በቃ ጸሎት ላይ ብዙም ጎበዝ ያልሆነ ከሆነ 2-3 አጋንንት ይመደብለታል ደግሞ ምንም ሳይደረግ በቃ ዝም ብሎ የሚጣላ ነገር የሚለው በግም በትንሹም በትልቁም ከሰው ጋር የሚጋይ ከሆነ አይመደብለትም አጋንንት ማባከን ነው ለሱ ኦሬዲ ኦሬዲ የሚፈለገው ነገር ተገኝቶበታል ያን እንዲያመጣ አይደል እንደመጀመሪያው የሚዋጉት ካለው ለሱ አይመደብም ለሌላ ሰው ነው የሚደረገው ያኛው አጋንንት ደግሞ ተዛ ያለፈና በጣም አስቸጋሪ ነገርኛ ከሆነ ራሱን ይመድቡታል እንደ አንድ አባላቸው ማለት ነው ገባ አይደል በቃ እነሱ ሌላስ እንደውም አካል ያለው የራሳቸው እንትን አገኙ ማለት ነው በመንፈስ ከሚዋጉ በአካል ዳይሬክት ይሄዳሉ ይባላል ምን ልነግር ነው ንቁ መሆን አለበት በጥቅጥ አንድ ምንስማማው ነገር በተጋህ ልክ አጋንንቶች እንዳልኩት ብትን ይላሉ አይደለም ግን ቢከብሁም
እንደ ዳዊት ትሆናለህ ምን ይላል ሰራዊት ቢሰፍርብኝ ልቤ አይፈራም አየ የሰራዊት ጌታ እግዚአብሔር ካንተ ጋር ስለሆነ እንዳውም አንዳንድ ትርጉም ሰምቻለሁ ይሄ ቢሰፍርብኝ የሚለው ቢሰፈርብኝ ነው የሚለው ነው የሚሉት በሌላ ትርጉም ምንድነው የሚለው በካሚዮን እየመጡ ሲሰፈሩ አሁንም ገባርለ ጦር ነው ይመጣል ከካምፕ ይመጣል ለአንድ ሰው እኮ ነው ግን ልቤ አይፈራም ለምን በርሱ ተማመናለሁ ይላል ሃሌሉያ የሰራዊት ጌታ እግዚአብሔር ባለበት ውጊያ ሊኖር ይችላል ድሉ ግን ያንተ ብቻ ነው አየ አሁን አንድ ነገር እንድንስማማ የሚያስፈልገው መንፈሳዊ ውጊያ የሚካሄደው በራስ ጥበብ አይደለም በራስ ችሎታ አይደለም በራስ ልምምድ አይደለም የሚደረገው በጌታ ነው አየ ጳውሎስ በጌታና በኃይሉ ችሎ በቀረው ሳለች ፋይናሊ በጌታና በኃይሉ ችሎት የበረታችሁ ሆኑ ብሎ አላቸው ለምን እንደሆነ ታውቃለህ በጌታና በኃይሉ ችሎት ያላቸው ይሄንን ቃል እንዳውም በሌሎች ትርጉም ምንድነው የሚለው በጌታና በኃይሉ ችሎት የሚለው ከጌታ ጋር ባላችሁ ሪሌሽን ነው የሚለው ከጌታ ጋር ባላችሁ ህብረት ውጊያ አድርጉ ነው የሚለው ሰይጣን እኔን ዝም ብሎ ከመሬት ተነስቶ እኔን ማለት ምን ይፈራኛል ገባ በኔ ልምድ ላሸንፈው እንዴ ሞኝና እንዴ እኔ በቃ ከተወለድኩኝ የተወሰኑ አመታት መቆጠር በዚህ ጄነሬሽን ያለው ሰው ነኝ እሱኮ ከአዳም ጀምሮ ኤክስፒሪየንስ ያለው ነው ታጋላል አልሞተም ያው ሰይጣን ነው ያለው በጣም ብዙ ሺህ ትውልዶችን ሲያሳስት የኖረ ነው ስለዚህ እኔ አይደለም በራሴ ልችለው ማለት ነው እናስ በጌታ ሃሌሉያ ከጌታ ጋር ከተጣበቅኩኝ እችለዋለሁ ለምን የሰራዊት ጌታ እግዚአብሔር ኢየሱስ ፈጣሪ ስለሆነ ስራውን ያፈርስበታል ሃሌሉያ ኢየሱስ የተባረከ ይሁን ዲያብሎስን መቃወም ያስፈልጋል ሌላው እዚሁ ኤፌሶን ምዕራፍ 6 ላይ እንደሚል ቃል አለ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የሚል ቃል ስትራቴጂ ነው የሚለው በሌላው ትርጉም አካሄዱን አላማውን ፕላኑን እንድታውቁ ይላል እሱን አፍርሱበት ይላል ሽንገላ አቤት ሽንገላ ማለት ይው ሰይጣን ሆኖ መጥቶ ሰይጣን መስሎ መጥቶ አውቅም ነው የሚባለው ታውቃላችሁ ያው እኛ እንደምንጠብቀው አንዳንዴ ሰይጣን ብለን የምንስለው አይነት ሰይጣን ወደ ሰው አይመጣም መጽሐፍ ቅዱስም ይሄን አልነገረንም ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይቀይራል አይደል ነው አየ የብርሃን መልአክ ሲልህ ግድ እንደው ፏ ያለ ይመጣል ማለት ብቻ አይደለም መልካም መስሎ ይመጣል አየ ተቀባይነት ያለው ነገር አንተ በጎደለብህ ነገር ጥያቄ በሆነብሽ ነገር ነው እኮ ይመጣል የሚለው እንጂ እንዳው የብርሃን መልአክ ሲባል ዝም ብሎ ክንፉን ዘርግቶ ይመጣል ማለት ብቻ አይደለም ስለዚህ ወገኖቼ አማኝ ጠንቃቃ ካልሆነ እንደ ወታደር የሚኖር ካልሆነ በሰይጣን ሐሳብ የሚታለል ይሆናል ማለት ነው ሉቃስ 24:49 ላይ ሉቃስ 24:49 ጌታ ራሱ ሲናገር ምን ብሏል በዚህ ክፍል ላይ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው ይላል ደቀ መዛሙርት ምንም እንኳን 3 አመት ከ6 ወር ቢማሩ ምንም እንኳን የእግዚአብሔር ነገር እንዲገባቸው ተደርጎ በደንብ ተከትለው ቢያዩ ግን ዝም ብለው አልተላኩም ነበር ምንድነው የተደረጉት መንፈስ እስኪመጣባችሁ ድረስ ቆዩ ነው ያላቸው ለምን በውጪ ያለውን አጋንንታዊ አሰራር ያለ መንፈስ ቅዱስ አታሸንፉም በራሳችሁ ችሎታ አታሸንፉትም እናስ የእግዚአብሔርን መንፈስ ተሞልታችሁ ግን ስትወጡ ያን ጊዜ ታሸንፉታላችሁ ነው የሚለው ኢየሱስ ይባረክ ወገኖቼ ጠላት እንዳላችሁ ወቁ ጠላት ያለው ሰው ደግሞ ይጋደላል ይተነቀቃል ንግግሩን ይተነቀቃል አካሄዱን ይተነቀቃል የሚሄድባቸው ስፍራዎች ይመርጣል የሚውልባቸው ቦታዎች ሁሉ ጊዜ እግዚአብሔርን ያስባል ለምን በከተማ መካከል የሚኖር ወታደር ነህ አንተ ብትዘናጋ ሰይጣን ለደቂቃ ዘንግቶት አያውቅም እንደውም የእግዚአብሔር ጥበቃና ምሕረት ባይኖር ይውላችሁ ዓለም በሞላው ባጋንንት ቁጥጥር ስር ነው አይደል መጽሐፍ ቅዱስ የሚለው የዚህ ዓለም ገዢ ይላል የዚህ ዓለም አምላክ ይላል መጽሐፍ ቅዱስ እኮ ስለ ሰይጣን ሲናገር
አይ አሁን አንተ በእንግድነት የመጣህ ወይም እየኖርክ ያለው ያንተ አምላክ አገርህ እዚህ አይደለም ታዲያ በሰው ሀገር እየኖርክ ወታደር ሆነ ጠላት በሚገዛበት ምድር ላይ እየኖርክ በቸልታና ዝም ብለህ የምትኖር ከሆንክ ይሄ አደገኛና ለጠላት በር የሚያስከፍት ጉዳይ ነው እሺ እንግዲህ ጳውሎስ ለጢሞቴዎስ የነገረው ይሄንን ነው በበጎ ሕሊናና በእምነት ሆነህ ተዋጋ ይለዋል እምነት የሚለውን አንድ ሁለት ነገር ልናገርና ወደሚቀጥለው ነጥብ እሄዳለሁ እምነት ደግሞ ለምንድን ነው ያስፈልገው መንፈሳዊ ውጊያ መንፈሳዊ ስለሆነ በእምነት ነው የሚደረገው ሰይጣን የሚያስፈራራበት የራሱ መሳሪያዎች አሉት ይሄ ፍርሃት ጭንቀት ግራ መጋባት ምናምን የሚባሉ የሰይጣን የጦር ዕቃዎች ናቸው ነው የሚባለው እና በሰዎች ህይወት ይወረውራቸዋል በቃ ተስፋ እንደሌላቸው ፍርሃት እንዲመጣባቸው ወደ ህይወታቸው ይወረውራል እምነት የሌለው ሰው እነኚህ ነገሮች አታክ ያደርጉታል ለዚህ ነው መጽሐፍ ቅዱስ የእምነትን ጋሻ አንሱ የሚለው ሰይጣን በሚወረውርበት ሰዓት እንድታፈርሱበት እና አማኝ ከሆን ሁሉ ጊዜ በመንፈስ በእምነት በእግዚአብሔር ፊት የተሞላን መሆን መቻል አለብን ያን ጊዜ ውጊያችን ውጤታማ ይሆናል ማለት ነው እሺ ወደ ሁለተኛው ነጥብ ስንመለስ ጳውሎስ ለጢሞቴዎስ የሚነግረው ምዕራፍ 2 ላይ ከቁጥር 1 ጀምሮ እንደዚህ ይላል እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት መከራለሁ ሰዎች ሁሉ ሊድኑና እውነቱ ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ወይም ክርስቶስ ኢየሱስ ነው ይላል እዚህ ክፍል ላይ ደግሞ ምን እንደሚነግረን የጸሎት አስፈላጊነት በቤተ ክርስቲያን የጸሎት አስፈላጊነትን ጳውሎስ ለጢሞቴዎስ ይነግረዋል ጸሎት በጣም አስፈላጊ ነው ይላል ከላይኛው ጋር በተወሰነ ደረጃ ተቀራራቢነት አላቸው ይሄ ክፍል ምንድነው የሚለው መሰላችሁ እግዚአብሔርን በመምሰል ጸጥና ዝግ ብለን እንድንኖር መጸለይ ያስፈልጋል ይላል በጭምትነት ደሞም እግዚአብሔርን እየመሰልን እንድንኖር መጸለይ ያስፈልጋል ነው የሚለው ወገኖቼ እግዚአብሔርን ለመምሰል በመጀመሪያ ደረጃ እግዚአብሔርን ማወቅ ያስፈልጋል ሁለተኛ የእግዚአብሔርን ካራክተር ማወቅ ያስፈልጋል ወይም እግዚአብሔር ማለት ምን ማለት ነው በሌላ አነጋገር ደስ የማያሰኘውን ማወቅ ደስ የሚያሰኘውን ማወቅ የሚያዝንበትን ማወቅ ደግሞም እግዚአብሔር ሰዎች ሲያረጉት በጣም ጥሩ ነው የሚለው ለይቶ ማወቅ ያስፈልጋል እነኚህ ነገሮች ለማወቅ አንድ አማኝ የእግዚአብሔርን ቃል ማወቅ አለበት በሁለተኛ ደረጃ የሚጸልይ መሆን አለበት በእግዚአብሔር ፊት ጊዜ የሚያጠፋ ካልሆነ እግዚአብሔር ፊቱን የሚፈልግ ካልሆነ እግዚአብሔርን መምሰል ከየት ሊያመጣው ይችላል ውሎ አይደለም የሚባለው ውሎ የሰውየው ማንነት ይገልጣል ወይም ይማራል ይካፈላል ስለዚህ አንድ ሰው በእግዚአብሔር ፊት በጸሎት የሚቆይ ከሆነ የእግዚአብሔርን ነገር ይካፈላል እና የእግዚአብሔር ባህሪ በእርሱ ላይ ሊንጸባረቅ ይችላል ማለት ነው ይሄው ክፍል ሌላው የነገረን ምንድነው ለነገስታት ለባለስልጣኖች ጸልዩ ለምን ጸጥና ዝግ ብለን እንድንኖር የሚለው በሌሎች ትርጉሞች ሳይ በጸጥታ እንድንኖር ኃይል በእጃቸው ስላለ ሰይጣን እንዳይጠቀምባቸው ጸልዩ ነው የሚለው ገባችሁ አይደል ጸጥ ብላችሁ እንድትኖሩ በሰላም እንድትኖሩ ጸልዩ እያፈረሳችሁ አጋንንታዊውን አሰራር ከዙሪያችሁ እያጸዳችሁ ጸልዩላቸው ያን ጊዜ ሰይጣን ስለማይጠቀምባቸው እናንተም በሰላም መኖር ትችላላችሁ ነው የሚለው በጸሎት ስራ ይሰራል የእግዚአብሔር ስራ የሚሰራው በጸሎት ነው እስቲ ትንሽ መቼም የትኛውም ሰው ስለ ጸሎት ህይወቱ ከጠየቀው ታሳፍረዋለህ ይባላል ያው አማኝን ማሳፈሪያው አንዱ መንገድ የጸሎት ህይወቱ መጠየቅ ነው የሚባለው ታውቃላችሁ የትኛውም ሰው መጸለይ እንደሚገባው ስለማይጸልይ ማለት ግን ምን ያህል ትጋት አላችሁ ወይም ለጸሎት ተብሎ በአምሮአችሁ የተመደበው ሐሳብ እንዴት ነው ያው
ልታደርግ የሚገባህን ካላደረክ በኋላ የሚመጣውን ውጤት ለመቀበል ዝግጁ መሆን አለብህ ይላል። ተግባባን አይደል? ገባ? ልታደርግ የሚገባህን ነገር ሳታደርግ ሌላ ውጤት መጠበቅ የለብህም። አንድ ጊዜ ከሆኑ ልጆች ጋር እየተጫወትን አንዲት እህት ምን አለች? እኔ እኮ ብማር ኖሮ ዶክተር ሆን ነበር አለች። አልገባችሁም መሰለኝ። ገባ? ብማር ጠንክሬ ዶክተር ሆን ነበር አለች። እኮ ልዩነቱ ታዲያ መማርና ለመማር ላይ አይደል እንዴ ታዲያ? ገባ? ዶክተር ለመሆን እኮ የተማሩት ተመረው ነው አይደረሱት። አለመማርሽ እኮ ነው ዶክተር እንዳትሆኝ ያረጋሽ። ገባ? በሆን ኖሮ የሚባል ነገር የለም። በቃ ማረጉ ነው የሚፈልገው ነው። ግልጽ አይደለም? እሺ ያው እግዚአብሔር ይባረክ። ገባችሁ አይደል? የሆነ ነገር ቢሄድ ኖሮ እደርስ ነበር ይባላል። ከሄድክ ነው አትደርሰው። ኖሮ ስላልክ ትደርሳለህ እንዴ? አትደርስም። እሺ ምን ልላችሁ ነው? በመጸለያችሁ ምክንያት የሚመጣ ለውጥ አለ። ስሙኝን በጣም የሚጸልዩ አማኞች ባሉበት ኑሯቸው የሰዎች ይቀየራል፣ የቤተሰባቸው ይቀየራል፣ የቤተክርስቲያናቸው ይቀየራል፣ የአገሪቱ እንኳን ይቀየራል። ለምን? የእግዚአብሔርን ጣልቃ ገብነት ይስባሉ። የእግዚአብሔርን ሁሉን ቻይናት ኢንቫይት ያደርጋሉ በመካከላቸው። ስለዚህ እግዚአብሔር ደግሞ ከመጣ ስራ ይሰራል። ስለዚህ ስንቶች ነን የምንጸልየው? ብዙዎቻችን የሚገባውን ድርሻ አንወጣም፣ ግን ውጤት እንፈልጋለን አይደል? እንደዚህ አይደል? የጻፍናቸው ጥሩ አሉ አንዳንድ አጀንዳዎቻችን ላይ ምናምን እሱን እናነሳና መቼ ነው የሚሆነው ብለን እንጠይቃለን። ጥሩ ነው፣ ግን ጸሎት ያስፈልጋል። ይሄው ለጢሞቴዎስ እንደነገረው ተጋደል፣ ተኝታ አትወርስም ነው የሚለው። መቼም ይኸው አንዳንድ ሰው በችግር ጊዜ እግዚአብሔርን የሚፈልጋል፣ አንዳንድ ሰው ደግሞ በችግር ጊዜም እግዚአብሔርን የማይፈልጋል፣ አንዳንዱ ደግሞ በአገር ሰላምም በችግር ጊዜም እግዚአብሔርን የሚፈልጋል። እናንተ ግን ዛሬ የምመክራችሁ በአገር ሰላም እግዚአብሔርን የምትፈልጉ ሁኑ። አንዳንድ ሰው ይኸውልህ ሲታመም እንደ ዶክተር ይፈልገዋል፣ ችግር ሲገጥመው እንደ ፖሊስ ይፈልገዋል እግዚአብሔር ማለት ነው። ፍርድ የሚያስፈልገው ነገር ደግሞ ሲፈልግ እንደ ዳኛ። እሱ ልክ ነህ፣ ዳኛም ነው ፖሊስም ነው ዶክተርም ይሆናል። ግን በችግር ጊዜ ብቻ እና አይሆን እንደሚደወል ሳይሆን መደወል ያለብህ በአገር ሰላም ተንበርከክ። አሜን በሉ እስቲ። ፊቱን ፈልጉ። የመጽሐፍ ቅዱስ እንደዚህ ይላል እኮ በምቹ ጊዜ ሳለ እግዚአብሔርን ፈልገው የመከራም ጎርፍ ሲመጣ ያገኝህም ይላል። ምቹ ጊዜ በሚባልበት ሰዓት ተንበርከክ ይላል። እስቲ ትንሽ ቻሌንጅ ላርጋችሁ። ጾምና ጸሎት የግላችሁ ያላችሁ ሰዎች ስንት ናችሁ? ትጾማላችሁ? ትጸልያላችሁ? እግዚአብሔርን ፊት እንፈልጋለን። ይሄ አማኝ ግዴታው ነው። ለውጥ ማምጣት ከፈለገ ማረግ የሚገባን አንዱና ትልቁ ነገር የጾምና የጸሎት ነው። አንድ ስብከት ሰማ ነበር ባለፈና በመድር ላይ የተነሱ ሰዎች ሁሉ ታላላቅ የእግዚአብሔር ሰዎች ከጀርባቸው ካያችሁ ሁሉም የጸሎት ሰዎች ነበሩ። በአጋጣሚ ከመሬት ተነስቶ ታላቅ ሰው የሆነ ወይም እግዚአብሔር የሰራበት ሰው የለም። ወገኖቼ እዛ ውለህ ነው። አየ ሙሴን እንደዛ እናወራለን አይደል? ሙሴ ሄደና 40 ቀንና ሌሊት ተራራው ላይ ወጥቶ ሲመጣ ፊቱ እንደ ፀሐይ አበራ አይልም እንዴ? አይሸፍንልን ምናም ብለውታል እኮ ልብስ እስኪሸፍን ድረስ የተገለጠ ክብር ይዞ ነው የመጣው። ዛሬ ምናልባት እንደዛ ፊታችን አይበራ ይሆናል። በመናፍስቱ ዓለም ግን ታላቅ ሞገስ ያለን እንሆናለን። የእግዚአብሔር ክብር በመካከላችን የሚገለጽ ሰዎች እንሆናለን ማለት ነው። እግዚአብሔር ይርዳን። ጌታ ጸሎት ስትጸልዩ እንዲህ ብላችሁ ጸልዩ አለ። በሰማያት የምትኖር አባታችን ሆይ ማቴዎስ 6:9 በሉቃስም ተነግሯል፣ ግን እኔ ለጊዜው ያስኩት ነው። ማቴዎስ 6:9 አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ አለ። ይኸው
ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የእግዚአብሔርን ፈቃድ እንኳን ጎትተህ የምታመጣው በጸሎት ነው ማለት ነው አይ መንግስትህ ትምጣ በሉ ያንተ አገዛዝ ያንተ ስርዓት ይምጣ ስትጸልይ ነው ማለት ነው የምታስመጣው አይ ስለዚህ አማኝ የሚንበረከክ ከሆነ የእግዚአብሔር መንግስት በመድር ላይ እንዲሰራ ያደርጋል ማለት ነው የሚጸልይ ከሆነ የእግዚአብሔርን ፈቃድ ማወቅ ይችላል ብዙ ሰው ከተሳሳተ በኋላ የእግዚአብሔርን ፈቃድ እንዳልነበረ የሚያውቀው ለምንድን ነው መጀመሪያውን ስለማይተጋ ነው አስቀድሞ የሚተጋ ሰው ይነገረዋል የእግዚአብሔር ምልክት ይሰጣዋል እግዚአብሔር አምላክ የተመሰገነ ይሁን ስለዚህ ወገኖቼ ይሄንን ንቁ መሆን መቻል አለብን አንዴ ነግሬያቸዋለሁ እኛ አይ ቲንክ ቆይቷል ናዝሬት ይያለን አንድ መንፈሳዊ ልጅ ነበርና የሆነ ጉብኝት እንሂድ ተባብለን ሄድን ከሱ ጋር ስንለካ አንድ ቤት ስንደርስ ውሻ አለ አደገኛ ውሻ እና ልጁ ያቋል እዛ ቤት ውሻ አለ ብሎኛል መጀመሪያ እሺ ብለን ግን ጠጋ ስንል አይ ቲንክ ታስሯል ብሎ እንደመግባት አልን ስንል ልጆቹም ደግሞ ግቡ አሉ ስንገባ ለካ ውሻው አልታሰረም እየሮጠ መጣ ከዛ ልጆቹ ደግሞ እየሮጡ መጡ እነሱም ደረሱ ማለት ነው ከዛ ውሻው ደግሞ ለተንኮሉ እሱን ነው አሳደደው ማለት ነው አባረረው ከዛ ሲሸሽ እጁ ተላጠ አንድ እህታችን ስትይዘው እንደ ብቻ ፎርሳም ሪዘን እጁ ተላጠ እንዴት እንደተላጠ አላቀም ሲሽከረከር ማለት ሲሸሽ ከውሻው ከዛ በቃ ደስ አላለውም ገባን ጸለይን ስንወጣ መጀመሪያ ላይ አይ እዚህ ቤት መምጣታችን የጌታ ፈቃድ አልመሰለኝም ማለት እሺ ማውቀስ ጥሩ ነው ግን ታለፈ በኋላ ነው እንደ ጌታ ፈቃድ ብታቀው ገባ እንዳትላጥ ነው እኮ ማወቅ ያለብን እንጂ ከተላጥክ በኋላ ነው እንደምታቀው የብዙ ሰው ለጌታ ፈቃድ የሚያቀው ገብቶ ከተቆጠተ በኋላ ወይ ከተላጠ በኋላ ይሄ ነገር የጌታ ፈቃድ አልመሰለኝም አንዳንዱ ባታቀው ይሻላል በተለይ በትዳር ምናምን ተሆነ እሱም ባታቀው ነው የሚሻለው ተዛዋል ለምሳሌ እንደ ሲኦልና ሷሉ መግቢያ በር ነው እንጂ መውጫ የላቸውም እና ቀሱ ያለውን ለማስተካከል መጣር ነው እንጂ ምንም ማድረግ አይቻልም ማለት ነው እሺ የጌታን ፈቃድ ለማወቅ አማኝ መጸለይ አለበት አሜን እሺ አየ በግምት የገባህበት ነገር ሁሉ ጊዜ ሁለት ውጤት አለው ወይ ይሳካል ወይ አይሳካም አይደል በፈቃዱ የገባህበት ነገር ግን ውጤታማ ነው ኢየሱስ ጌታ ነው ለምን እግዚአብሔር ነው ከዘላለም ሐሳቡ ሼር አርጎ ያቀው የለሱ በመጀመሪያ መጨረሻውን ያውቀል ጥጉን ያውቀል ተንበርከከስተይቀው ይሄው ለሄ ነገር መልካም ይመስላል እንጂ እዚህ ጋር ኤግዚት አለው ወደ ገደል የሚከተ ስለሆነ እንዳትሄድበት ይላል ይሄኛው ደግሞ ይሄን ያህል ሞክረህ እንደዚህ ከሆነ ይበላሻል ይላል አንዳንዴኛ መልካም የሚመስለን ነገር አለ እግዚአብሔር ሲያየው ግን ልክ ያልሆነ የተቀባ ሹገር ኮትድ ነው የሚባለው የተቀባ ነው ግን ውስጡ እንደ ውስጡ አይደለም አንድ አይነት አይደለም ስለዚህ ሰይጣን ደግሞ የተቀባ ነገር ነው ይዞ ይመጣው አንተ ደግሞ አገኘው ብላ ፍፍስ ታርገው ጥቂት ለሰው ወደዛስ ተጠጋ ለካ እሬት ነው ውስጡ ተንኮል ያለበት የሰይጣን አሰራር ሽንገላ ማለት ይሄ ነው ሌላ ነገር አሳይቶ ከኋላ ሌላ ነገር ይዞ ማለት ሌቦች እንደዚህ ነው የሚያደርጉት አጨበርባሪዎች ተንኮለኞች አዲስ አበባ አንዳንዴ አሁን የሌብነት መርካቶ አካባቢ ምናምን ደንበኛ የገጠር ልብስ ለብሰው በእናትሽ እህቴ ይላሉ በተለይ እህቶች ጋር ነው ቀርብ የሚሉና ይኸውልሽ ይሄን ወርቅ አገኘው እና እኔ ተገጠር ነው የመጣሁት እንዴት እንደሚሸጥ ስለማላቅ ነው እርጂኝ ይላል ወርቅ አው ወይ ደግሞ ሊቶር ይዝና እኔ ተገጠር የመጣሁ ነኝ ወጣልህ አሉኝ እውነት ነው እስቲ አጣሪልኝ ይላል እስቲ ሊቶር ይፈልግ ሲባል እዛ ጋር አሉ እኮ ራሳቸው የራሳቸው ጓደኞች ናቸው እየተሯሯጡ ይመጣል እስቲ ሊባል ሊቶሪና እስቲ 15000 አግኝተሃል ወይ ብራቮ ብሎ ሲሳሳሙ እሷ ትደነግጣለች እዛ እና እህቴ እርጂኝ ሲላት
እሺ 15000 ልትረዳው ከዛ ይዛው ትሄዳለች የት ብሔራዊ ሎተሪ እና ገብቼ እኔ አላቀም የገጠር ሰው ውስጥ አልገባም እና ተራኔ ሊል እንደ በመናምን ይሻለው ወርቅሽን ምናምን ሰዓትሽን ያለው ስጭኝና መያዣ ከዛ ገብተሽ የዋሃቴ ወርቋን ሰዓቷን ያንገቷን የእጇ ሳይቀር ተሰጠውና ትሄዳለች ስታጣራዛ አገኙሽ ይሏታል ገና ብሔራዊ ሎተሪ ስትገቡ እንደዛ ይባል አገኙሽ ነው የምትባዩ ወንድሜ ዝብለ ወጣልኝ ሲላት ተከተለው ሰይጣን እንደዚህ አጭበርባሪ ነው በቃ ሌባ በነገራችን ላይ ብዙ ነው ሲስተም ይወስደው ከሰይጣን ነው ትንሽ ነው ወሰደው እንጂ ዋናው አጭበርባሪ ሰይጣን ህይወት ላይ እንደዚህ ይጫወታል ጌም ይጫወታል ቁማር ይጫወታል ያሳስታል ይሄኛው መንገድ ነው go ahead ይላል አንተ ይሄን ካገኘ ይሄኛው ነገር ችላ ብለው ይላል የእግዚአብሔር ነገር ችላ ብለ አገኘው ብለ ሰበስ ዝም ይላል የት ጋር እንደሚነካ ቃል መጨረሻ ላይ ሲነካው ከነ ህይወት ያጠፋል ግንስ ጉርለት በሚመስለው ድካም በሚመስለው ጥፋት በሚመስለው እግዚአብሔር ባለህ ላይ ጨክነ ስትሄድ ትታመማል ትወድቃለህ ትነሳለህ ህመማለው ዳገታለው ቁልቁለታለው መጨረሻው ግን ድል ነው ሃሌሉያ ክብር አምጣ እስቲ ለሰራውት ጌታ ለእግዚአብሔር ኢየሱስ ይባረክ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር ከፍ ያለ ያክል እንዲሁ ያለ ነው አላለም ነገር ግን ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያረግ እንጂ እንዲሁ እንደማይተው ካፌ የሚወጣው ቃል እንዲሁ ይሆናል የላኩትን ይፈጽማል ይላል ኢሳይያስ 55 ቁጥር 9 አየህ በሰማይ ነው የእግዚአብሔር ሐሳብ በምድር ነው እኛ ምን ኖረው እንደ ኑሯችን ነው አለ ሐሳቤ ሰማይ ነው እኔም የምኖረው ሰማይ ነው አለ እናንተ ምትኖሩት ምድር ነው ሐሳባችሁ ምድር ነው አለ ጎተታችሁ ግን የምታመጡት በጸሎት ነው ሃሌሉያ ያን ሐሳብ በምድር መካከል ታስፈጽማል አየ እግዚአብሔር ፕላን ሁሉ ጊዜ መልካም ነው በሰዎች ህይወት ክፉ ነገር እንዲሆን እግዚአብሔር ፕላን አውጥቶ አያቅ ኢየሱስ ይባረክ አንድ ልቤን የነካኝን ቃል ልናገርበትና ወደ መጨረሻው አመጣችኋለሁ አንደኛ ዜና 7:14 ላይ ሰለሞን የጸለየው ጸሎት ነው ቤተ መቅደሱ ከተሰራ በኋላ መቼም ቤተ መቅደሱን ለመስራት ከሱ በፊት የነበረው ንጉስ ዳዊትን እግዚአብሔር ተጠቅሞበት ስለነበር በብዙ አቅጣጫ ጥሩ ነገር ተዘጋጅቶለት ነበር እሱም ሀብታም ስለነበረ አልተቸገረም ወርቁ ነበር በእጁ ብሩ ከኪራም ንጉስ ጋር ደግሞ ከኪራም ጋር ከንጉስ ጋር ተማክሮ እንጨቶች አስመጥቷል ብዙ ችግር አልነበረበት መቅደሱን ለመስራት የተጠረበ ድንጋይ ነበር ተሰራ ልክ ከሰሩ ከጨረሱ በኋላ ሰለሞን በእግዚአብሔር ፊት ተንበርክኮ ጸለየ ሲጸልይ የክብር ደመና መጥቶ ቤቱን ሞላው ካህናት እንኳን ማገልገል እስከሚያቅታቸው ድረስ ይላል እና ክብር ሞላው ቤቱን ይላል ከዛ እግዚአብሔር ግን አንድ ፕሮሚስ ገባ ምን የሚል መሰላችሁ በተለይ ይሄን ነው ፈልገው በስሜ የተጠሩት ህዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ ኃጢያታቸውን እቀርላለሁ ምድራቸውንም እፈውሳለሁ ይላል ይሄንን መናገር የፈለኩበት በተለይ ምድራቸውን እፈውሳለሁ የምትለዋል ይው ምን አለ እግዚአብሔር በስሜ የተጠሩት ህዝቤ ሰውነታቸውን አዋርደው ቢጸልዩ አለ ፊቴንም ቢፈልጉ አለ በሰማይ ሆኜ ሰማና የታመመውን ምድራቸውን የተበላሸውን ምድራቸውን እፈውሰዋለሁ አለ ይውልህ እግዚአብሔር እቺ ስለ ምድር አወራ እኔ ደግሞ ኢንዲቪጁዋል እናርኩ በግል ደረጃም እናርኩ አየህ አዋርደ ራስን እግዚአብሔርን ከፈለክ ነገር ይፈወሳል ማለት ነው የቤተ ክርስቲያን ችግር ይፈወሳል ማለት ነው የቤተሰብ ችግር ይፈወሳል ማለት ነው የምድሪቱ ችግር እንኳን ሳይቀር እግዚአብሔርን በመፈለግ አልበላም ብለው ፍሪጃቸውን በቆለፉ ሰዎች ፊትህን ፈልጋለሁ አባቴ መቼ ነው ወደኔ የምትመጣው የሚሉ ሰዎች የእግዚአብሔርን እጅ ይጎተታሉ ዛሬ ግን ምነግራችሁ እንዲህ አይነት ሰዎች እንዲነሱ ሳይሆን እናንተ እነኛን ሰዎች እንድትሆኑ ነው አሜን በሉስት አንዳንዴ ያየ ምንሳሳተው የሆነ ነገር ሲነገር ዋጋ የማያስከፍል ከሆነ እኔ በሆን ብለን ራሳችንን መጨመር እንፈልጋለን
ዋጋ የሚያስከፍል ከሆነ ግን እንዲህ አይነት ሰዎች እግዚአብሔር እንዲያስነሳ ነው ምንለው አየ ከየት ይመጣል ተፕላኔት ላይ ይመጣል አንድ አይነት ስጋ ነው ያለ ሳት በላ የሚርብ ሲቆነጥጡ የሚያም ልዩነቱ ዋጋ የከፈሉ ክብር አየ አንድ ሰው እኮ በጣም የሚወደውን ምግብ አልበላም ብሎ ያውም ደግሞ ሰው በተፈጥሮ ምግብ ይፈልጋል አልበላም ብሎ ሲዘጋ ይሄኛውን ነገር ተርቦ ሌላ ነገር ሊጠግብ ፈልጓል ማለት ነው አይደል ክብር ፈልጓል ማለት ነው ከዚህ ይልቅ ማስቀድመው ነገር አለኝ ይያል ይሄን ትቼ ከላይ የሚመጣ ነገር ካለ እግዚአብሔር ይርዳን ወገኖቼ የጌታን ፊት የሚፈልጉ ሰዎች ልዩነት ያመጣሉ ለውጥ ያመጣሉ ጳውሎስ የነገረው ይሄንን ነው ጸልይ አለው ስለ ነገስታት ጸልዩ ሰዎች ሁሉ እንዲድኑ ጸልዩ አለው ለምን እግዚአብሔር ፈቃድ ይሄ ነው ይለዋል በመጸለይ ሰዎችን ትታደጋላችሁ ታቃላችሁ አይደል በርከክ ብላችሁ እግዚአብሔር ሆይ እህቴን አድናት በደም ሸፍና ስትል ዓለማዊ ሆና አጋንንት ያገኛት ተሰውራታል ለምን ካንተ ጸሎት የተነሳ በኋላ አንድ ቀን ደግሞ እድል ይመቻችላትና ጌታን እንድትቀበል ይሆናል አንድ ትልቅ የእግዚአብሔር ሰው ሰምቻለሁ በውጭው ዓለም ለልጆቻቸው በጣም ይጸልዩ ነበር ጾም ጸሎት እየገቡ ይጸልያሉ ልጆቻቸው ደግሞ ታዋቂ ሽፍታ ሆኑ ባገሪቱ ላይ አስቸጋሪ ሰዎች ሆኑ እና ምንም ለውጥ ሊያመጡ አልቻሉም ሰውየው ግን ሁሌ ተንበረከኩ ቁጥር ጠንካራ ጸሎት ያደርጋሉ ሞቱ በኋላ ማለት ነው ወደ ጌታ ሄዱ እሳቸው ከሞቱ ከ30 አመት በኋላ ሁሉም ታዋቂ አገልጋዮች ሆኑ ዘር ነው ቀን ጠብቆ ምናልባት ነገ አታየው ይሆናል ግን በፍጻሜ ማማሩ አይደል ነው ታዲያ ኢየሱስ ጌታ ነው ስለዚህ ዛሬ የምነግራችሁ ወገኖቼ ወታደር ሆናችሁ የሲቪል ኑሮ አይመራችሁ ወታደር ነሽ ሳታውቁት የገባችሁት ቤተክርስቲያን መስሏችኋል ወታደር ካምፕ ነው ኢየሱስ የተባረከ ሚሊተሪ ካምፕ ውስጥ ነው የገባው ስለዚህ እዚህ ገብተ አውር ይታይ እስቲ ምላል አለ ወታደር የሚመለመሉ ሰዎች አሉ አገር ቤት የተለያየ ቦታ አለ እንግዲህ እዚህም አለ ተጠርተው ሲገቡ ወታደር ካምፕ ሲያስገቧቸው መጀመሪያ የሚነገራቸው ነገሮች አሉ የወታደር ቤቱ ስርዓት ልብስ ይሰጣቸዋል ስልጣና አለ በሌሊት ተነስ 4 o'clock ላይ ተነስ ከተባለ ወይ አላርም ከተደረገ ብድግ ማለት ነው ያለበት ዝም ብለህ ተነስተ ወታደርና ነገ ጠላት ሲመጣ ለፈስፈስ ስላለው ብትል ጉዳቱ አንተው ላይ ነው በዋናነት ያገሪቱ መንግስት ከመበደል ውጪ አንተም ስለዚህ ዛሬም ወታደር ናችሁ አሜን በሉስቲ ኢየሱስ የተባረከ ይሁን ወታደር ሆናችሁ ዝም ብላችሁ የሲቪል ኑሮ አይመራችሁ አየ መጽሐፍ ቅዱስ እንዲሚለው እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብርሃም መከራን ተቀበል የሚዘምተው ሁሉ ለጦር ያስከተተው ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን ያጣላልፈ በሚለው in civilian affairs ይላል በኤንአይቪ አየ ሲቪሎች በሚኖር የሆነ ዛጋ በቃ የሲዝናኑ ያየ ዋው ማለት የለም ወታደር ነው ወታደር ማለት ነው ከነትርጉሙ ታቃለህ አይደል ዝም ብለ ቤት ውስጥ ሁሉ ወር ለምታድረው እንትን ነው ጫማ ራሱ በስንት ቀን ነው የሚፈታው ዛው ምሽግ ውስጥ ድረህ ድግ ብለ ምናምን ላይፉ ይሄን ያህል ጥንካሬ ትኩረት የሚፈልግ ነው ማለት ነው አሜን ወታደር ልብስ ለብሳችኋል ኢየሱስ ጌታ ነው እስቲ ክብር ታመጣላችሁ ለጌታ እንጸልያለን ሃሌሉያ